ቅዳሜ ከሰዓታችን እንደቀጠለ ነው። ቤተሰብ የምናፈላልግበት ሰዓት ላይ ደርሰናል። በየሳምንቱ ቤተሰባቸውን እየመጡ ዝም ይፈልጋሉ። ከዛ ደግሞ እድል ሲቀናቸው ፈጣሪ ሲፈቅድ ደግሞ እዚሁ ድጋሚ በስቱዲዮ ካልሆነ ደግሞ ባሉበት እናገናኛቸዋለንና የዛሬዎቹ ታሪካቸውን ከመጀመራቸው በፊት ከወዲሁ መልካም እድል እንመኝላቸዋለን። እንግዶቻችን እህትና ወንድም ናችሁ። ስማችሁን እንታወቅና እህታችሁን ለመፈለግ ነው የመጣችሁት። እስቲ ከስማችሁን ጀምር። እኔ ወይዘሮ እጅጋየሁ ለታ እባላለሁ። እጅጋየሁ ለታ። ግርማ ለታ። የምትፈለገው እህታችሁ ስሟ ማን ነው? ውዴ ለታ። ውዴ ለታ። እንዴት ነው የተለያያችሁት? ታሪኩን እስኪ ንገሩ። ውዴ ለታ ማለት ተወልዳ ያደገችው አዲስ አበባ ወይራ ሰፈር በሚባለው አካባቢ ነው። ከዛ በኋላ ወደ አያቶቿ ወደ ኦሮሚያ ክልል ቡሳ ኪዳነ ምህረት አካባቢ አደገች። እድሜዋ ለ16 ዓመት ሲሆናት አያቶቿ ሲሞቱ ወደ ወይራ መጣች። እኛ ወዳለንበት ያው የቋንቋ አለመግባባት አለ። ኦሮሚኛ ነው የምትናገረው፣ እኛ ደግሞ የአዲስ አበባ ልጆች ነን። በዛ መሀል ግን አባታችን ወደ ዘማች ሲሄድ አባታችንን ሸኝታው ወደ ቤት አልተመለሰችም እና ባለን መረጃ ሰባተኛ በአሁን አዲስ ከተማ በድሮ ሰባተኛ በሚባለው አብነት አካባቢ እዛ ትኖር ነበር። ከዛ በኋላ ግን ስንፈልጋት ጠፋችብን። በ1983 ዓመተ ምህረት እንደዛ አካባቢ ነው ጠፍታ የቀረችው። የእናንተ ታላቅ ነች? ታላቃችን ነች። እኔ 3ኛ ልጅ ነኝ፣ እሱ 5ኛ ልጅ ነው። በመሃላችን አሉ። ስንት ዓመቷ ነበር ስትወጣ ከቤት ይዛን? የ16 ዓመት ልጅ ትሆናለች። 83 ላይ 83። ውዴ ከቤተሰባችሁ እንግዲህ ከራቀች ረጅም ጊዜ ማለት ነው። በጣም። ስለዚህ ቤተሰብ እናት አባት አሉ? እናታችን አለች አሁን በህይወት ላይ ታማሚ ናት። አባታችን ያው በህይወት የለም። በ16 ዓመቷ ከጠፋች በኋላ ረጅም ዓመት ነው። አይዞሽ። 1983 እንግዲህ እስካሁን በጣም ረጅም ዓመት ነውና ከዛ በኋላ ምን አይነት መረጃዎችን ሰምታችኋል? እዚህ ቦታ ታየች እንደዚህ አሁን 7ኛ ካልሽ ውጪ ማለት ነው ረጅም ዓመት በቃ 7ኛ አካባቢ እንደምትኖር ነበረን። ያው እኛም ልጆች ስለነበረን ትኩረት አልሰጠነው። ታስታውሻታለሽ? አዎ በመልክ። የእህትነት ጊዜ ነበራችሁ በደንብ የምታስታውሱት? የልጅነት ጊዜ የምታስታውሱት? አብራን አልኖረችም። የተወሰነ ሰዓት ነው እንጂ ጊዜ ነው እንጂ አልኖረችም ከኛ ጋር። እስኪ ወንድሟ ደግሞ የሚሰማን ነገር ያው መቼስ እኛ ጋር ስትመጣ አንተ በአካል ባታውቃትም የቤተሰቡን ስሜት ትጋራለህ። እህትን ለመፈለግ ያው ቤተሰብ ደካማ መስሎ ብዙም ለመፈለግ እንትን ያው አባታችን ቢሆን እያለ ግን ፈልጉልኝ ይላል ታርቻለሁ። ስለዚህ እንግዲህ በፎቶግራፉ ላይ የምትመለከቷት ውዴ ለታ በልጅነቷ ነው ከቤት የወጣችው። አያቶቿ ጋር ነበረ ገጠር አካባቢ ስትኖር የነበረው። ከዚያ ተመልሳ ግን አዲስ አበባ 7ኛ የሚባለው ሰፈር አካባቢ ትኖር እንደነበር መረጃው አላቸው። ስለዚህ እሷ ነው የምታውቁ ካላችሁ ውዴ አንቺም ይሄን ፕሮግራም ስትከታተይ እንግዲህ ወንድሞችሽ፣ እህቶችሽ፣ እናትሽ፣ አባትሽ በህይወት ባይኖርም እናትሽ በህይወት ስላሉ ይፈልጉሻልና ወደ ቤተሰብሽ መጪ ስንል እንጠይቃለን። የእናታችሁ ስም አሰገደች ተሾመ። ስለዚህ ውዴ ይሄን ፕሮግራም ከተከታተለችው እንግዲህ ትመጣለች ብለን እናስባለን። መልካም እድል ይሁንላችሁ። እግዚአብሔር ይርዳችሁ። አሜን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ወደ ቀጣይ ባለ ታሪክ አልፈናል። እታለማው ትባላለች። ወላጅ እናቷን ለመፈለግ ነው የመጣችው። እንኳን ደህና መጣሽ። አመሰግናለሁ። እታለማው ያባስ? እታለማው ከተማ። እናትሽን ለመፈለግ ነው የመጣሽው? ስማቸው ማን ይባላል? እሷ ታገኘው መኮንን። እንዴት ነው የተለያያችሁት? እኔ አላቅም። ያው 70ዎቹ መጨረሻ አካባቢ ነው የተወለድኩት። እንደተወለድኩኝ እነሱ እንዳለ ቤተሰብ ተሰብስበው ወደዚህ ነው የመጡት። ወዴት? ወደ አዲስ አበባ። የት ነበር የተወለድሽው? እኔ ባሌ ሮቤ ሆኖ ጎሮ ወረዳ መልዩ የምትባል ቀበሌ የተወለድኩት። እነሱም እዛ ነበር የሚኖሩት። ያው በ70ዎቹ መጨረሻ አያቴ ሰብስባቸው ወደዚህ መጣች። አርሲ ገባች። አርሲ የሚባል ሀገር ገብታ ወዲያው ሆቴል ምናምን ሰርታ እየኖረች እያለች አያቴ ሞተች። እነሱም ግማሻቸው አዲስ አበባ ገቡ። 2 ወንድሞቿ ከባድ መኪና ሹፌር እንደሆኑ የሰማሁት።
እኔም ካደኩ ወዲህ ነው ስለ እናቴ ማንነት ያወቅኩትኝና ያሳደገችኝ ምርጥ እናት ናት ያለችኝ። ማን ያሳደገሽ? እናቴ ማሚቴ ኮስተር የምትባል አሳድጋኝ። ምንሽ ናቸው ያሳደጉሽ? የአባቴ ባለቤት ነች። ለአባቴ አንድ ወልዳ በደርግ ጊዜ ሞቷል። እኔም ምትክ አድርጋ ነው ያሳደገችኝ እና እሷ ጥላኝ ስትሄድ ግን ክርስትና እናቴ ነበረች ያነሳችኝ በዛን ሰዓት። እና አንድ የአያቴ ወንድም ደግሞ እዚህ እንትን እንደሚኖር እህል በረንዳ አጅኮርሜ እህል በረንዳ የሚባል እዛ ይኖር እንደነበረ ደጀኔ ወልደ ሰማያት ይባላል። እና እሱ ነው አያትሽም ከዚህ እንድትሄድ ያደረገው እና ልጆቿንም ሰብስባ ሄደች አለው። እናቴ ታገኘው መኮንን እህቶቿ ጽጌ መኮንንና መሰረት መኮንን የምትባል አሰላ 2 እህት እንዳላት ወንድሞቿ ደግሞ ከሹፌሮች አንዱ ስሙን ቀይሯል አደፍርስ ተብሏል። አብዬ መኮንን ይባላል። መኮንን ዳኜ ነው የሚባለው አያቴ እና ዚናው የሚኖሩት የሚባል እኔም ከወለድኩ ልጆች ካየው በኋላ እናትነት ምንነሳቅ እናቴ እንዴት በኔ ጨከነች የሚል እንትን ነበርና እንዴት ይና እናትነት እኔ ልጆቼን ለሰከንድ እንኳን አላምንም። እንዴት ጨከነችብኝ? በቃ አንድ ነኝ ብቻ ጥላኝ መጣ። ለአባቴ አንድ ነኝ፣ እህት ወንድሞች የሉኝም። አብራኝ ያደገች አንድ እህት አለችኝ። ከዛ ውጭ ማንም የለኝም ከልጆቼ ውጭ። ሁሉ ጊዜ ያለ ልጆቼ ወገን የለኝም እላለሁ እና እናቴ ካለሽ በህይወት ላግኝሽ፣ ወንድም እህቶቿም ዘመዶቿም ካሉ ላግኛችሁ፣ ወገን ነው የምፈልገው፣ ሌላ ምንም ከእናንተ የምፈልገው ነገር የለምና ይሄንን ብቻ ነው ማስተላለፈው እና አጨክኝብኝ ካለሽ በህይወት የሚል ነው የምናገረው። የአባትሽ ስማቸው ማን ነው? ከተማ አስራ አለቃ ከተማ ኃይለማርያም ይባላል። ይሄንን መጠየቅሽ ታሪኩ ረዘም ስለሚል እናትሽ ይሄን ፕሮግራም ሲያዩ የሚያስታውሱት ነገር ካለ ሌላ እንደው የአባትሽ ዘመዶች የነበርሽበት ምታስታውሹ ካለ እስኪ እናትሽ አስታውሰው እንዲመጣ። ክርስትና እናቴ ሰገነት ፈለቀ እንደምትባል ስሜን የቀየረችው እሷ በአመለ ወርቅ ነው የምታቀኝ እናቴ። ህፃኑኝ አመለ ወርቅ ከተማ ብላ ነው የምጠራኝ። ክርስትና እናቴ ደግሞ እሷም አንድ ልጅ ነበራትና ታለማው ብላ ያወጣችኝ መሰረት መኮንን የምትባል ነበር። አብራኝ ያደገኝ መጀመሪያ ጊዜ ያነሳችኝ ማለት ነው። ታለማው ብላ ታገኘውኝ ብላ ለኔ ስም ቀየረች። እናቴ ግን የምታውቀው በአመለ ወርቅ ነው እዛ ላይ ያለው ፎቶ ላይ ያለውና ሌላ ምንም ታሪክ የለኝም። ልደታ እንደምትኖር እነሱም ቄራ ይኖራሉ ይሉኛል። ግን የት እንዳለ በምን አድራሻ አላገኝ። ብዙ ሰዎች እናደርስሻለን ሰው ነው ያስመዘገበኝ። ይሄንን ራሱ ለምን ሰው እንዲህ ሲያገኝ ዘመዶችን አንቺ ለምን ዝምት ያለሽ አነሳስተውኝ ነው። በቃ እኔ ልጆቼ ወጋኖቼ ብዬ ዝም ብዬ ቁጭ ብዬ ነበር። ግን ሳስብ ደግሞ በጣም ነገ ልጆቼ እዚህ ቢመጡ ብንጋባ ሌላ ነገር ነው። ስለዚህ ለምን ወገኖቼን አልፈልግ ይልናል። 8 ሆነው ነው ወደዚህ የመጡት። ከአያቴ ጋር 9 ናቸው ሲመጡ ወደዚህ ሲሳሳስበው ሲመጡ። እኔ ብቻ ነኝ እዛ የቀረሁት ከእናት ወገን ማለት ነው። እና ለምን ጨከነችብኝ እናቴ ካለች በህይወት ካለለችም ሌላ ወገኖቼ አገኛለሁ ዘመድ የሚል ዘመድ አዝማድ አገኛለሁ በሚል ነው። ብቸኛ ልጅ ነሽ አንቺ? ለእናትሽ ብቸኛ ልጅ ነሽ ወይስ? የመጀመሪያ ልጇ ነኝ። እናቴ በጣም እቺኛዋ እናቴ ስትነግረኝ የአባቴ ባለቤት ለልጅ ብሎ እንዳገባት እና በጣም ልጅ እንደነበረ እኔን ራሱ ስታይ ተሻሻለች። ልጅነት አላት። የመጀመሪያ ልጇ ነኝ እኔ እና እንደዛ ነው። ሌላ ምንም ታሪክ የለንም። ጣብ የላቸውም። እሱ ወታደር ነበረ። ኤርከሬ የሚባል ቦታ ነበር በዛን ጊዜ ጠረፍ የሚኖረው። ሙሉ ቤት እቃ ጥላ ነው ዘመዶቿ ጋር ተከትላ የመጣችው። ሌላ ጠብ ምናምን የላቸው። ወይዘሮ ታገኘው መኮንን ዳኜ ታሪኩን በደንብ ነው የነገርሽን። ሙሉ ታሪክ ነው ጊዜው እና ከዛ ጋር የተያያዙ ብዙ ነገሮች ነግረሽናልና እናትሽ በህይወት ካሉ ይሄን ፕሮግራም ሲሰሙ እንግዲህ ይሄን እሳቸውም እየፈለጉሽ ሊሆን ይችላል አይታወቅምና እሳቸውን የምታውቁም እርሶም ይሄን ፕሮግራም ካዩ ከልጆ እንዲገናኙ ስንል እንጠይቃለን። ከታች ያለውን ስልክ መጠቀም ትችላላችሁ። መልካም እድል ይሁንልሽ ላንቺም። እንግዲህ መስክናል። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ ባለ ታሪክ አልፈናል። ሃይማኖት ይባላል። እናት ወላጅ እናቱን ሊፈልግ ነው የመጣው። እንኳን ደህና መጣ ሃይማኖት። እንኳን ደህና ቆያችሁ። ሙሉ ስምን አስታውቀን። ሃይማኖት አደም እባላለሁ። ወላጅ እናትን ነው የምትፈልገው? ማን ይባላል ስማቸው? አላምኔ ዳኛው ቀለም ወርቅ ትባላለች። ምዕራብ ጎጃም ቋሪት ወረዳ ነው የትውልድ ስፍራዋ። ስትጠፋ ግን የጠፋችው ፍኖተ ሰላም ከተማ ነው። ያኔ ያው እኛ አብረናት አልነበርንም። ከአባታችን ጋር ነበር የምንኖረው። ተለያይተው ነበር በጊዜው። ጊዜው መቼ ነበር? 2004 ያኔ የጠፋችው። ያው ከጠፋችው በኋላ ብዙ ወሬ አልነበረም። ያው እኛን ትምህርት አለ ከዛ ዩኒቨርሲቲ ምናምን። 2014 አካባቢ ግን ፒያሳ ጊዮርጊስ አካባቢ ቤተክርስቲያን ታይታለች ምናምን ተባለ። ከዛ በኋላም ድሬዳዋ ከዛ ማሶሳ ምናምን ተወርቷል።
2004 የት ነበር የምትኖሩት እናንተ ከአባታችሁ ጋር? እኛ አባታችን ጋር ነበር የምንኖረው። አባታችሁና እናታችሁ ተለያይተው ነበር? ተለያይተዋል። ስንት ነበራችሁ? ስንት ወንድም ስንት? 3 ነን ከሱ። 3 ናችሁ። ስለዚህ እናታችሁ ከ3ታችሁ ምን የተለየችው ማለት ነው? ያው እኛ ያደግነው ከአባታችን ጋር ነው። ታላቅ እህትና ወንድም አለን። እነሱ ናቸው ያሳደጉን። ያው ጊዜ የሄደ ቁጥር ደግሞ ያው እድሜም ይገፋልና ዛሬ እንግዲህ ለዚህ በቅተናል። ይሄን ፕሮግራም እያየችሁ ከሆነ እዚህ አጋጣሚ እንግዲህ አሁን ትምህርታችንን ጨርሰን ስራ ላይ ነን። አዲስ አበባ የመጣነው እሷን ለመፈለግ ነው። 1 አመት ምናምን ይሆነናል። ያው ዛሬ ተሳክቶ እዚህ ቀርበናል። በዛውም ስራ ላይ ነን። እንግዲህ ነው ያለኝ። ማን ናችሁ ልጆቿ? ስማችሁ? የአባት ስም፣ የወንድም እህት ስም? አባቴ አደመ እጅጉ ይባላል። እኔ ሃይማኖት አደመ። ከየኔ ታላቅ ደጊ አደመ ትባላለች። ታናሽ ያለች ትግስት አደመ። ለቤተሰብ ወንድ እኔ ነኝ ልጇ እስካሁን። አሁንም በህይወት ኑራ ወልዳም ከሆነ ቢኖራት 14 አመት ልጅ ነው ምናምን እኛ ነን ያለናት ልጆቿ። እና ስትኖር ያው በህይወት ብዙ ፈተና ገጥሟታል። እኛ ከሰማነው ከሌሎች ስቲል ጭንቀትም ነበረባት። ልጠፍ አካባቢ ቤተክርስቲያን ሁሉ ሄዳ ወድቃ ያመጡበት ጊዜ ነበረ። እና የመጥፋቷ ምክንያት ጭንቀት ነው ብለን እናስባለን። ዛሬ ደግሞ እኛ አለን ደርሰናል። ጭንቀቷን የሚካፈላት ሀሳቧን የሚጋራት ልጆች አለንና ይህን ፕሮግራም እያየችም ከሆነ የት ነሽ ዛሬ አለን ደርሰናል ማለት ፈልጋለሁ። ያው እንግዲህ ግጥም አለ ለሷ። እሺ ደስ ይላል። አኩኩሉ ይላል። የእናት የእናት አንጀት ወዘና መልኳን በአእምሯችን ስንስል ልባችን በሐሳብ ስሌት የክርትብትብ ኳስ ሲመስል ወዲህ የልጅነት ያኩኩሉ ጫውታ ወዲያ የእናት ናፍቆት የልጅ አይታ በዚህ መሃል መለያየት ሞት ባይሆንም በቁም ያማል። ንጋቱ ለደበዘዘበት ለኛ ቢጤ ቀኑ ራሱ ይጨልማል። ለምን ነጋ የሚለን ሰው ጥሎ ሲሄድብን አይነጋም ሙሉ ጊዜ ቀኑ እየመሸብን። እናማ በሾ በታጠረ የኑሮ መስቅልቅል ልጆችሽን መውደድ ስለማትሰለቺ አኩኩሉ እንበል ነጋበይን አንቺ አኩኩሉ። አመሰግናለሁ። የኑሯችሁትን ህይወት በግጥም ነው ያስቀመጥከው። ከዛ ውጪ እኛም አኩኩሉ ሲባል የተደበቀው ነገር ተገኝቶ የጠፋው ነገር ተገኝቶ የልጅነት ደስታውን እናውቀዋለን እና ወይዘሮ አላምኔ እንግዲህ ይህንን ፕሮግራም እያዩ ከሆነ ወይ ደግሞ እሳቸውን የምታውቁ ሰዎች ካላችሁ ልጆቻቸው አድገው በዚህ ስሜት ውስጥ ሆነው እናታቸውን እየፈለጉ ነው እና ዛሬ እኛ ደርሰናል አለን የሚሉ ልጆች መገኘታቸው በራሱ በጣም ትልቅ ተስፋ ነው እና ካሉበት ሆኖ ወይም ፕሮግራም የሚከታተሉ ከሆነ ወይ ደግሞ ወይዘሮ አላምኔን የምታውቁ ሰዎች ያሉበትን የነበሩበትን ሁኔታ የምታውቁ ሰዎች ከስር ባሉ ስልክ ቁጥሮች ለኛ መልእክቱን እንድታደርሱና የተነፋፈቁ ወላጅና ልጆችን እንድናገናኝ የአምላክን መልካም ፍቃድ ይሁን። ለአንተም መልካም እድል ነው። መልካም እድል ይሁንልህ። ሃይማኖት ራስን የጻፍከው ይሄን ግጥም? አንተን የጻፍከው? ትሞክራለህ ግጥም? ሃይማኖት እንግዲህ እናት ተገኝተው የምትገናኙበት ቀን እግዚአብሔር ያቅርብላችሁ። በርቱ፣ አይዟችሁ። እሺ፣ መልካም እድል። አመሰግናለሁ። ወደ ሌሎች ታሪኮች አሁንም እናልፋለን። አብራችሁ። መስከረም ትባላለች። 2 ሰዎችን እህቷንና ሌላ አንድ ተጨማሪ ሰው ነው ልትፈልግ የመጣችው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስምሽ ማነው? መስከረም ወንድሙ። እህትሽ ጋር እንዴት ነው የተለያያችሁት? ከእህቴ ጋር የተለያየ ነው። በፊት እናቴ ገጠር ስትኖር በልጅነታችን እኔና እሷ በ2 ዓመት ነው የምንበላለጠው እና የእናታችን የአያቷ ወንድም ሚስት አብረው ለቅሶ ይመጣሉ ገጠር ላይ ማለት ነኝ። ከዛን እሷ ልጅ የላትም ነበረ እና ልክ ሲመጡ ከእናታችን ከአያቷ ወንድም ባለቤት ጋር ማለት ነኝ ሲመጡ እሷ መሀን ስለነበረች ወይ ደግሞ ልጅ ስላልነበራትኝ የኛ እህታችን ትንሽ ነበረች። ከዛ በገጠር ደግሞ እንደዚህ ሽማግሌ ምናምን ተወጥቶ በቃ እሷ ልጅ አንቺ ልጅ ስላለሽ እሷ ልጅ ስለሌላት በቃ ስጫት ታድጋለች ምንም አትሆንም ይሏትና ትሰጣታለች ማለት ነኝ። ስትሰጣት እኛ ወደ ቡራዩ አካባቢ ላይ ነው እሷ የምትኖር የነበረው እና አጋጣሚ ሆኖ ባለቤቷ ያርፋል።
ልክ ሲያርፍ እሷ ወደ ሀገሯ ትሄዳለች። ቤቷን ሽጣ ምናምን ነገር ወደ ትግራይ ክልል ትሄድና በሄደችበት ሰዓት ላይ ወንድሞቿ ምናምን ሞተው ነበር፣ እህቶቿ። ከረጅም ጊዜ በፊት ነው እሷም ወደዚህ አካባቢ የመጣችው። ከዛ ተመልሳ ልክ ስትመጣ ያው መርዶ ይዛ መጣች። ለቅሶ ተቀመጠች ምናምንና እዛ ሀገር ላይ ንብረት አለኝ፣ የቤተሰቦቼ ንብረት አለ፣ ሰው ተመልሼ ወደዛ ነው መሄድ ያለብኝ አለች። በሰዓቱ የሆነ የጤና ትንሽ የሚያማት ነበረ። ተመልሳ ሄደች። ከዛን ልክ በመጣችበት ሰዓት ላይ ለተወሰነ ጊዜ ቤት ተከራይታ ተቀመጠች፣ እዚህ ማለት ነው። በቃ አሁን ላይ የቤተሰቦቼ ንብረት እዛ ስላለ ግዴታ እኔ እዛ መመለስ አለብኝ ብላ ጥያችሁ አልሄድም፣ ተመልሼ እመጣለሁኝ፣ እናንተ ቤተሰቦቼ ናችሁ ብላ ሄደች። የሄደችበት ወቅት ላይ ደግሞ በ96 አካባቢ ላይ ነው። ከዛ በቃ አልመጣችም። ከዛም በኋላ ከ96 በኋላ ነው። አዎ አልመጣችም። በወሬ እንደዚህ አለች፣ ትፈልጋቸዋለች እህቶቻችሁን ምናምን ብቻ በሰው አለ አይደለ የት እንዳለች ትሰማላችሁ። አዎ ትግራይ ወቅሮ ደራ የሚባል አካባቢ ላይ እንደምትኖር ነው እየሰማ ነው። የመጀመሪያ ክፍለ ሀገር ያልሽው ቡራዩ ነው ወይስ ሌላ ሀገር? አይ ሌላ ሀገር ነው፣ ወደ ጎሮ የሚባል አካባቢ ላይ ነው። ግን እሱን ሂስትሪ እሷ ብዙም ስለማታውቀው ሰው አሁን ቡራዩ ማርያም ወይ ደግሞ ድሬ በሚባል አካባቢ ላይ ነው እኛ የተለያየ ነው፣ በዛ አካባቢ ላይ ነው። ስለዚህ ስንት ዓመት ሆነ ማለት ነው ከተለያያችሁ? በ96 ነው የተለያየ ነው። ከዛም በኋላ አልመጣች። ከ20 ዓመት በላይ ሆነ። ከ20 ዓመት በላይ ሆኖታል። ፋችብኝ እህቴ መሰረት በቀለ ትባላለች። መሰረት በቀለ ይዛት የሄደችው ደግሞ መድን አለማየሁ ትባላለች። መድን አለማየሁ ታላቅሽ ታናሽ ናት? የኔ ታናሽ ነች። ያንቺ ታናሽ ናት። ለእህትሽ መልእክት ንገሪያት እስኪ፣ ይሄንን ፕሮግራም እየተከታተለችው ሊሆን ስለሚችል። እሺ እህቴ መሰረት በቀለ እኔ መስከረም እፈልግሻለሁኝ። እናትሽም ሁሌ ስላንቺ እያሰበች በጣም እያዘነች ነው። ይሄ ሁሉ አመታት እየጠበቅንሽ ነው፣ ከዛሬ ነገ ትመጫለሽ እያለን እየጠበቅንሽ ነው። እናታችንም ደግሞ ሁልጊዜ ታለቅሳለች። እባክሽ ይሄንን መልእክት ካየሽው እናትሽ ትፈልግሻለች፣ እህቶችሽ ሁላችንም እንፈልግሻለን። ባይሆን እንኳን ካልተመቸሽም አለው በቃ እዚህ ነው ያለሁት በሰላም አለው እንድትሉን እንፈልጋለን። እናመሰግናለን። እንግዲህ ታሪኩ ብዙ ነው። ለእህትሽ ሙሉ መልእክት ነው ያስተላለፍሽላት። እንግዲህ ይህን ፕሮግራም የሚከታተሉ ብዙ ሰዎች ይኖራሉ፣ እሷንም ያውቋት። እሷም ይሄን ልታይ ስለምትችል ከታች ባለው ስልክ ደውላችሁ መረጃ ማግኘት ትችላላችሁ። ይሄ ቤተሰብ እንዲገናኝ እኛም እንጠይቃለን። እንግዲህ ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ቆዩ። የመጨረሻ የሆነችው ባለታሪክ ስቱዲያችን ውስጥ አለች። ገሊላ ትባላለች። ልጇን ለመፈለግ ነው የመጣችው። ገሊላ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ገሊላ ሙሉ ስምሽን አስታውቂ። ገሊላ ተገኝ እባላለሁ። ልጅሽ ጋር መቼ ነው የተለያያችሁት? ቆይቷል። በ4 ዓመቷ እያለች። ምንድን ነው የተፈጠረው? እስኪ ታሪኩ ንገሪ። ከልጅ አባት ጋር እንኖር ነበረ፣ ያው በጋብቻ ማለት ነው። የት ነበር? እዚሁ አዲስ አበባ እና ያው ባለመግባባት ተለያየን ከሱ ጋር እና ስንለያይ እስከ 4 ዓመቷ ድረስ እኔ ነበር ማሳድጋት። ከዛ ላይ ያው በኑሮ ባለመመቻቸት ምክንያት ለተወሰነ ጊዜ እሱ ጋር እንድትሆን ሰጠሁት ራሴ ማለት ነው። ከዛ በኋላ እሱ ማለት ለማሳየትም በቃ ፈቃደኛ አልሆነም። ከዛ በኋላ ማለት ነው። ስሙ ማን ነው የባለ? ስሙ አብዲሳ ነው የሚባለው። አብዲሳ ማለት አብዲሳ ሚኤሶ ነው የሚባለው ስሙ። እና በቃ ሰውም ልኬበት ነበረ በቃ ማሳየት እንደማይፈልግ። አሁን የሚኖርበት አሁን አድራሻውን የሚኖርበትን እኔ አላውቅም። በፊት ያው እዚሁ አዲስ አበባ ነበረ። በስልክ ነበር የምትገናኙት የምታገኘው? ሲወስዳት ልጅሽን ሲወስዳት ለአንድ ቀን ብቻ ነው ያገኘዋት በስልክ። መቼ ነው የወሰዳት? መቼ ነው? 2004 እንደዛ አካባቢ 2004። ስልክ የለውም? ስልክ ነበረኝ ጠፋብኝ። ያው ከስልኬ ጋር ነው የሱ ስልክ ጠፋብኝ። ከዛ ላ ሰው ላኩበት፣ እሱ የሚሰራበት ድረስ ሄዶ አገኘውና አናገረው። ግን በቃ እሱ ፈቃደኛ አልነበረም። አንድ ልጅ ብቻ ነው የወለዳችሁት? አንድ ብቻ ናት። ያው ትምህርት ምናምን መጀመሪያ አይቀርምና ትምህርት የጀመረችበትን ቦታ አውቀሽ እዛ ሄደሽ ለማግኘት አልሞከርሽም? ምንም ከዛ በኋላ ምንም ስለ እሷ ምንም መረጃ የለኝም። ከዛ በኋላ ምንም በቃ እሱም ፈቃደኛ አልሆነም እንዳገኛት ማለት ነው። የሚሰራበት መስሪያ ቤት በተደጋጋሚ ሄድሽ ልታገኙ አልሞከርሽም?
በፊት የሚሰራበት እናውቀዋለሁ፣ ግን ከዛ ደግሞ ለቋል ደግሞ ሌላ ቦታ ደግሞ እኔ የማውቃቸውን ሰዎች ሽምግልና ልኬበት ከዛ በቃ አግኝቶት ነበረና ሲያናግረው እኔ በቃ የራሴ ኑሮ እየኖርኩኝ ነው፣ ስለዚህ በቃ አልችልም ብሎ መለሰው ማለት ነው። ቤተሰቦቹን ምንም አላውቅም ማለት አብረን በነበርን ሰዓት ያው ይመጡ ነበረ እኛ ጋር፣ ግን የእሱን ሀገር ምናምን አላየሁም። ስለዚህ የእሱን ዘመዶች ማንም አታገኝም? አላገኝም ምንም። ከዛ በኋላ አልተገናኘንም። በዛ ላይ ነው በቃ። ልጅሽ ምናልባት ይህን ፕሮግራም ልታይ ስለምትችል ለልጅሽ መልእክት ካለሽ? ስሟ ማን ይባላል? ጽዮን አብዲሳ ትባላለች። እኔ በቃ እፈልግሻለሁ፣ እወድሻለሁኝ። እኔ በችግር ምክንያት ነው እንጂ አንቺን ጠልቼሽ አይደለም። ስለዚህ አሁንም ካለሽ እኔም አለሁኝ በህይወት ነይና አግኝ፣ ወይም ደግሞ ባለሽበት ቦታ ብትቼ ላግኝሽ ነው ምላ። መልካም እድል እንልሻለን። መልካም እድል እንግዲህ እግዚአብሔር ይርዳሽ። አይዞሽ። እንግዲህ ለዕለቱ የመጨረሻ እንግዳችን የሆንሽው ልጅ ለመፈለግ ነው የመጣሽው። ጽዮን አብዲሳ ትባላለች። በ4 ዓመቷን የተለያዩት ፎቶግራፏን እየተመለከታችሁት ነው። እሷን የምታውቁ እንግዲህ ማገዝ የምትፈልጉ ሰዎች ከታች ያለውን ስልክ መጠቀም ትችላላችሁ። ለዛሬ እንግዲህ ቤተሰብ ለመፈለግ የመጣችሁ ሁሉ መልካም እድል እንዲሆንላችሁ እንመኛለን። የአፋላጊ ሰዓታችን ይመስላል። ወደ ሌሎች የቅዳሜ ከሰዓት ዝግጅቶቻችን አለፍን። አብራችሁ የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን አብራችሁን ስለሆናችሁ እናመሰግናለን።